ዶክተር ቴዎድሮስ አድሃኖም የኢትዮጵያ መሪዎች ለግጭቶች ፖለቲካዊ መፍትሄ እንዲፈልጉ ጠየቁም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢትዮጵያ መንግስትና ክልላዊ መሪዎች በሀገሪቱ ላሉት ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈልጉ ጥሪ ያቀረቡ። የቀድሞው የኢትዮጵያ የጤናና የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴዎድሮስ በሀገሪቱ የተለያዩ ክልሎች ውስጥ እየተካሄዱ ያሉ ግጭቶች በዜጎች ላይ መከራ እያመጡ መሆናቸውን በመጥቀስ ፖለቲካዊ መፍትሄ እንዲደረግላቸው ጠይቀዋል። ዶክተር ቴዎድሮስ በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ በአማራ በኦሮሚያ የሚካሄዱ ግጭቶች መቀጠላቸውን፣ በአፋርና በቤኒሻንጉል ጉሙዝ ክልሎችም ግጭቶች እንዳሉ አመልክተዋል። ለ3 ዓመታት እየተካሄደ ያለው የአማራ ክልል ግጭት የበርካቶችን ሕይወት ቀጥፏል፣ ኦሮሚያም እየደማች ነው በማለት በሁለቱ ክልሎች እየተካሄደ ያለውን ግጭት እያስከፈለ ያለውንም ዋጋ ጠቅሰዋል። ትግራይም ወደ ግልጽ ውጊያ ለመግባት እየተንሸራተተች ነው፣ አፋርም ወደዚያው ተስቧል፣ ቤኒሻንጉል ጉሙዝም በግጭት ውስጥ ነው ያሉት ዶክተር ቴዎድሮስ የሀገሪቱ ዋና ዋና ክልሎች በግጭት ውስጥና ወደ ግጭት በሚያመራ አቅጣጫ ላይ መሆናቸውን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተሩ በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበት ይህንን መልእክታቸውን ያጋሩት በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን 2018 ዓ.ም ኢትዮጵያ ከሱዳን ጋር በምትዋሰንበትና ሸረሪና በተባለ ስፍራ ግጭት መቀስቀሱን የተዘገበ ሲሆን መንግስት እስካሁን ስለተከሰተው ሁኔታ በይፋ ያለው ነገር የለም። በፌዴራል መንግስቱ የተሾሙትን የትግራይ ጊዜያዊ አስተዳደር በማፍረስና ህገ ወጥ በተባለ ምርጫ የተቋቋመው ምክር ቤትን በመመለስ ክልሉን እያስተዳደሩ ያሉት የህወሓት መሪዎች በተለያዩ መድረኮች ላይ ስለ ጦርነቱ መዘጋጀታቸውንና በብልጽግና የሚመራው መንግስት መጣል ዓላማቸው መሆኑን በይፋ ሲገልጹ ቆይተዋል። የፌዴራል መንግስቱም የህወሓት መሪዎችን ከሀገሪቱ ጥላቶች ጋር በመተባበር ለጦርነት እየተዘጋጁ መሆናቸውን በመግለጽ በመገናኛ ብዙሃን አማካኝነት ተከታታይ ዘመቻዎችን እያካሄደ ነው። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ዶክተር ቴዎድሮስ ሁሉም ወገኖች ከግጭት ተቆጥበው ንግግር እንዳደርጉ ጥሪ አቅርበዋል። በተለያዩ ሀገሪቱ ክፍሎች ውስጥ የሚካሄደው ግጭት ይበቃል ያሉት ዶክተር ቴዎድሮስ ጦርነት ሞትን፣ ውድመትንና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና ሁሉም የክልል መሪዎች ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲፈልጉ ጠይቀዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑትና የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትናንት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ህወሓት ለወራት ከፌዴራል መንግስቱ ተቃዋሚዎች ጋር የፈጠረውን ወዳጅነት ሲክድ ቆይቶ አሁን በይፋ ከኤርትራ ጋር እየሰራ መሆኑን አምኗል ብለዋል። አቶ ጌታቸው ረዳ ህወሓት ከፌዴራል መንግስቱ ጋር የገባውን አለመግባባት ለመፍታት ምንም ሰላማዊ መንገድ የለም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ከሰዋል። ህወሓት ዓላማው ዳግም ምዕራብ ትግራይ መቆጣጠር አይደለም፣ የብልጽግና መንግስትን መጣል መሆኑን አመራሮቹ በግልጽ ተናግረዋል ሲሉም ወንጅለዋቸዋል። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ዶክተር ቴዎድሮስ ሁሉም ወገኖች ከግጭት ተቆጥበው ንግግር እንዳደርጉ ጥሪ አቅርበዋል። በተለያዩ ሀገሪቱ ክፍሎች ውስጥ የሚካሄደው ግጭት ይበቃል ያሉት ዶክተር ቴዎድሮስ ጦርነት ሞትን፣ ውድመትንና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና ሁሉም የክልል መሪዎች ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲፈልጉ ጠይቀዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑትና የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትናንት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ህወሓት ለወራት ከፌዴራል መንግስቱ ተቃዋሚዎች ጋር የፈጠረውን ወዳጅነት ሲክድ ቆይቶ አሁን በይፋ ከኤርትራ ጋር እየሰራ መሆኑን አምኗል ብለዋል። አቶ ጌታቸው ረዳ ህወሓት ከፌዴራል መንግስቱ ጋር የገባውን አለመግባባት ለመፍታት ምንም ሰላማዊ መንገድ የለም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ከሰዋል። ህወሓት ዓላማው ዳግም ምዕራብ ትግራይ መቆጣጠር አይደለም፣ የብልጽግና መንግስትን መጣል መሆኑን አመራሮቹ በግልጽ ተናግረዋል ሲሉም ወንጅለዋቸዋል። አቶ ጌታቸው ረዳ በዚህ የማህበራዊ ድህረ ገጽ ልጥፋቸው የፌዴራል መንግስቱ ለፕሪቶሪያ ስምምነት ሙሉ ተግባራዊነት በቁርጠኝነት እንዲሰራ ጥሪ አቅርበዋል። አክለውም የኢትዮጵያ መንግስት በተደጋጋሚ ትንኮሳዎች ቢፈጸሙበትም ሁሉንም ምንጮች ክፍት አድርጎ በመታቀብ እንዲቆይ ጠይቀዋል። አቶ ጌታቸው ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት በድንበር አካባቢ የሚከናወኑ እንቅስቃሴዎችን ሳተላይት በመጠቀም እንዲከታተል ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ
አመራሮችን ተጠያቂነት እንዲያሰፍን እንዲሁም በቀጠናው ያሉ ሁሉም ወታደራዊ አካላት ሰላማዊ ዜጎችን መጠበቅ ቅድሚያ እንዲሰጡ እንዳደርግ ጠይቀዋል። ለሁለት ዓመት በህወሓትና በፌዴራል መንግስቱ መካከል ሲካሄድ የቆየው የሰሜን ኢትዮጵያ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት ሊቋጭ ችሏል። የፕሪቶሪያ ስምምነት ከተፈረመ 4 ዓመት ሊሞላው በቀረበበት በአሁኑ ወቅት በሱዳን ድንበር አቅራቢያም በሸረሪና የተከሰተው ግጭት ዳግም ጦርነት ይከሰታል የሚለውን ስጋት ከፍ አድርጎታል። የፌዴራል መንግስቱና ህወሓት ሌላ ዙር ጦርነት በመቀስቀስ እርስ በርሳቸው ሲካሰሱ፣ የአፍሪካ ህብረትና የተለያዩ አካላት ደግሞ ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ህወሓትን ወንጅለው ነበር። ህጋዊነቱን ያጣውን ህወሓት የሚመሩት ደብረጽዮን ገብረ ሚካኤል በቅርቡ ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለም ብዙ ወዳጆች አሉን ሲሉ ተናግረዋል። ይህም በህወሓትና በፌዴራል መንግስቱ መካከል ዳግም ግጭት ከተቀሰቀሰ በጦርነቱ የሌሎች አገራት ቀጥተኛ ተሳትፎ ሊኖር ይችላል የሚል ስጋት እንዲጨምር አድርጓል። በ2013 ዓ.ም ተቀስቅሶ ለ2 ዓመታት በተካሄደው ደም አፋሳሽ እርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የሞቱ ሲሆን በሺዎች የሚቆጠሩ ከቀያቸው ተፈናቅለው በየመጠለያ ጣቢያው ይገኛሉ። ይህ ጦርነት ካደረሰው ውድመት ያላገገመችው ትግራይ አዲስ ግጭት የሚቀሰቀስ ከሆነ የበለጠ ሰብአዊ፣ ማህበራዊና ኢኮኖሚያዊ ቀውስ ታስተናግዳለች ተብሎም ተሰግቷል ሲል ቢቢሲ ዘግቧል።